ኑሮን በእቅድ መምራት የዘመናዊ ሰው መገለጫ ብቻ ሳይሆን ለህይወትም ጠቃሚና በተለያየ መልኩ ወደ በጎ ነገር የሚመራ ነገር ነው አንዳንድ ጊዜ እቅድ የለሽና የተጋነኑ ወጪዎች በኑሮ ውስጥ ከፍተኛ ስንክሳር ከመፍጠራቸው በላይ እያንዳንዱ ሰው የተለያየ ችግር ውስጥ እንዲገባ ያደርጉታል እና ደግሞ አባቢ ቤቢ ለምን ብቻዬን ስላወራሁ ነው ጤና ነኝ ኧረ ደህና ነኝ እንዴ ዝም ብዬ ስኖር ድምጼ ቢዘጋስ እንዴ ምን ማለትሽ ነው አባቢ እና ቆይ ድምጽ እንዳይዘጋ እንደዚህ ብቻ ማውራት አለብህ ታዲያስ የምን ማለትሽ ነው አየሽ ቤቢ ድሮ ኢትዮጵያ ያለው አቤት የዘሩ ሞላ ኃይሌ ድምጼ አሪፍ የመጨረሻ አሪፍ ድምጽ ነበር አባቢ በልጅነት ዘፋኝ ነበርክ ማለት ነው አልኩ አሁን እኔ ወጣኝ ወይ አንቺ እዛ ያለሁ አገሬ ከጓደኞቼ ጋር ተጫውቼ ከቤተሰቦቼ ጋር አውርቼ ከጋራ ተለፋልፌ ተዳርቄ ነበር ኑሮዬ አሁን እዚህ ከመጣው ስንት 2 ወር ነው 3 ወር አለፈኝ በዚህ ጊዜ ውስጥ ከ7 ሰው በላይ አናግሬያለሁ አላናገርኩም ምክንያቱም አባቢ ጎረቤት የለ ወዳጅ የለ ዘመድ አዝማድ የለ አው የለ ታዲያ ዝም ብዬ ስኖር ድምጼ ጥርቅም ቅርቅር ዝግት ቢልብኝስ እሺ ይሄኛው ሲሆን እሺ እንደዛ ስታወራ እንደዛ የምትወራጨው ለምንድን ነው አቶ መኮንን እዚህ አሜሪካን ሀገር መጥቶ ልጁን ለመጠየቅ አመት ተቀምጦ ኢትዮጵያ ሲመለስ ምን እንደሆነ ታውቂያለሽ እሺ እኔ ደግሞ አቶ መኮንን የሚባል ሰው የታውቃለሁ እኔ ያልኩት ወደዚህ ስንሸኘው እምቡር እያለ እየሰለለ እየቦረቀ አውሮፕላን ላይ የተሳፈረው መኮንን በአመቱ ሲመጣ ምን እንደሆነ ታውቂያለሽ በክራንች እየዘለለ ኦ ማይ ጋሽ what happened accident ነው ባቢ አዎ ያው አክሲደንት በዩ ከአክሲደንት ቁጭ ብሎ የመዋል አክሲደንት በቃ የመተሳሰር የመያያዝ አክሲደንት ሰው ካልተንቀሳቀሰ እግሩ ወዲያና ወዲ ካልተፍታታ ምንድነው የሚሆነው ያው መተሳሰር መቆላለፍ እኮ ነው ተያዘ ይወላባብ ሰውነት እንዳይተሳሰር ጂም ግባ ድምጽ እንዳይዘጋብ ደግሞ ራክሪክ ጫካ እንዳልኩ ሰድህና ወይ ዝፈን ወይ ሸልል ወይ ደግሞ ፎክር አንቺ ምን እቺ አንቺ አቤት እኔ ዘሩ ሞላ ኃይሌ የአሜሪካን አረበኛ ነኝ እንዴ እዛ ራክሪክ ጫካ የምትይው ሄጄ የምሸልለውና የምፎክረው ምን ትላለች እሷ ያንተ ሀገር ውበቶች ያንተ ዘመን ኑሮ ባንድ ግቢ ታጥሮ ያለ ቅድ ያለ ፕሮግራም ለበዓል ተብሎ የሚወጣ አላስፈላጊ ወጪ እንደዚህ አይነት ችግር በማግስቱ ይፈጥራል ማን ትክክለኛ ንግግር ተናገርሽ ይሄን ንግግር በነጠላ ዜማ ማጀብ ያስፈልጋል ዳይ ባለጉዳይ አቀመናው መኖር ጥሩ ነው ታላቅ ችሎታ ነው ራምባምባ እናንተ እኔንም ማሳሳቱኝ አጣላችኝ አለ ባንተ ቢሮ አለ በኔ ቢሮ ጥቂት ሐሳብና ሰፋፊ ትንተና ምን ታይዞ ጉዞ ትንሽ ዕውቀት ይዞ ከዚያች ትንሽ አንጣር የስብሰባ ላይ ጣር የኮሚቴው ጋት ጨለም መያረጋት ቀኔን ካበላሸ እላለው መልሼ በየት መጣሻሽ ጭራሽ ቆንጠላዚ ድረስ እየመጣ ተቀበል እንጂ እንኳንም መጣሻሽ እንኳን መጣሽ ምን ሆነ ስንተኛ ነበርሽ በምን በትምርትሽ 6ኛ ግን ይወል ብወድቅም እኔ ሻሽ ዕውቀቴ ተኔ ጋር በጣም ጥሩ ይኸውልሽ እኔ ሂሳብ እንጂ እንግሊዘኛ አልችልም አቃለው አንድ ፈረንጅ ይኸውልሽ እዚው የለፈለፈ እንደታመመ ሰው የለፈለፈ ወዲያ ሲሮጥ ነበር ይኸውልሽ እኔ እናት ይኸውልሽ ይሄ ሰውዬ በሰው ሀገር መጥቶ ባዳ ከመሆን ባቷር ከሚሆን ሂጂና እርቺው ባክሽ እኔ ሻሽ ለእንግሊዘኛ ለመናገር አሳይሃለሁ አንበለብሏል ይው እኔ ፊቱን የሚሆን ተማሩ ዕውቀት ቀሳሙ አንጎላቸው አስገቡ ብለን ቢበለለው ለአንድ ፈረንጅ መሆን ያቃት አሳይሃለሁ አንበለብሏል ኢትዮጵያዊ ፊቶች የሀገር ምልክቶች በቤቶች ቤት በዛው ከገጠር መዓዛው ከባላገር ለዛው ከሀብታሙ ቪላ ከድሃው ሰቀላ ከጎዳና ሁሉ እከን ያገኛሉ አቤት እኔ ነው እቺ የሴት እከ ማለትኛ ሺህ ዓመት ቢተኛ የኛን ድካም ነበር ባላፊነት ወንበር እንቅልፍ የተጫነን
የተኛን እኛው ነን እስከ ዓለም ፍጻሜ ዘራፍ በቆሜ እከማለትኛ ስማችን መጫኛ እከደከም አንችሎት በብልጠት ሆነ በጉልበት ሁሌም ተወንድ በላይ አበጀ ሲሳይ አዳነ መልካሙ መሸሻ ምትኩ አስረስ አስረሱ ቀለሙ በላቸው ገዳሙ ባንጃ አቤት ርዝመቱ ሲቪ በየአይነቱ ተግባር ላይ ግን ከንቱ ብቻ ደግነቱ አፋ ለመሞቱ አራማዛራማ ፈረወንዶ ለምኖ የማያውቃ ላንድ ያሆዱ የሺ ሰው ደራሽ የሺ ጠበቃ ወንድ ሰንዝሮ መቶም ያጠቃ ፎከርክ በቃ በረል የካለቃ አይሆንም መቃ የነሞልቃ ስንተኛ እንቅፋት ስነቃም ለክፋት ወንጀልን ለማጥፋት ለኃጥአን በወጣው ጻድቁን ልንቀጣው ሕጉን ተመርኩዘን ሐሳቡን ጠምዘዘን ደንቡን እያምታታን በደንብ ያንገላታን የሰማይ ቅርበቱ ኮፊት ታይሊነ ከኮጥቂ ንቅሩ እናንተ ይሉ ቆይ ቆም ማነ ቆይ ምንድነው እንዴ ፍተሻለ የምን ፍተሻ እትዬ ደግሞ ሁሉ ጊዜ ነው እንደ አዲስ የሚሆንበት እንዴት ያለ ነገር ነው እንግዲህ ለሆነ ሸጎጥ አድርጎ ለመውጣት ነው እንዴ ምንድነው የሚሰባርቀው ይሄ ሰውዬ ምን ነው ጋሼ ማናቸውም ሰው ተይቤት ሲገባም ሆነ ሲወጣ ሳይፈተሽ መውጣት የለበትም አላሉ ብያለሁ ታዲያ ያልኩ እንደሆነስ እኔ ሰሩሞላ ኃይሌ ስገባም ሶጣም ልትፈትሸኝ ያምርሃል እንዴ ፍቅቻ ባቢሉ አለኝ እንደው ደሜን አፈሰው አጥንቴን ከስክሰው ይወጡ ይሆናል እንጂ ሳይፈተሹ መውጣት የለም አበቃ እንግዲህ ደሜን አታፍላ እንዴት እኔ ትእዛዝ በመፈጠሜ እኮ የእርሶ ደም ነው የሚሞላው ምን ተከተከው ትእዛዝ ባለመፈጠሜ ደግሞ ጋሼ ደሞዜን ነው የሚጎምዱት በጊዜ በኑሮ ተዝሽ ደሞዝ ላይ መጉረድ ማለት እኮ እድሜ መጉረድ ማለት እኮ ነው ብሎሯጭ ነጋብኝ አንተ ከበሩን ክፈትልኝ ምን አይነት ነገር ነው ራሴ ነጋብ አንተ ምን ክፍት ነው ሮጣለሁ ባዩ ሻሺ ስሮጥ ነበር ማን ነው ሰማይና ምድር ሳይለቀቅ የምትሮጥ እንዴ ሻሺ ሰማይና ምድር ተጣብቀው ነው እንደሚያርዱት አራንተ የኔ ተረቱን ያልኩት ታንተ አስበኛ እንደው በወድቅም የኔ ሻሺ 6 እያሻለ ወይኔ ሻሺ ልቤ ልትወልቅ ወልቅ ተባለ አታ ማውንልን አርሳተኛ እንደካ ገብታ ለሻትልም እንዴ እሱማ ካላማ ያደናቅፉ አስተኝቶ ይላስቀራይ ነበር የና ኃይሌ ገብረ ስላሴ አምላክ ቀስቀሱ እየሮጥ ከርኩኝ እንጂ ደስ አገኘሁት ደስ ምን ሆነ እስቲ ወደ ሲቃት ካስባሪና ተራሳቸውራ ማሚ ያገኘሁት ምን ራሴ ዳንሰኛ ነኝ ቤቶች ማለትኛ ፈታ በል ጓደኛ ጊዜው አሸወይና መደሰት ነው ዋና መዝለል ነው ከጠጣ
መሸብለል ነው ካጣ ሌላ ምን ይመጣል የዛሬን ይጠጣል ለጉድ ይቀወጣል ዛሬ ዘና ፈታ በተን ይያለ ነው እኔ ወንድም እኮ ነኝ ንገረኝ እኔ ላንተ አንድ ህይወቴንም ቢሆን እሰጣለሁ ምንድነው ችግሩ ንገረኝ ዳኙ ከባድ ችግር ውስጥ ነው ያለው የለውም ንገረኝ እኔ መሬት ተሰንጥቃ ይዋጥ በለኝ ይውጠኛል ምንድነው ይኸውልህ የሰላም ላፕቶፕ ጣልኩት በቃ አሁን በእናትህ አትጨናነቅ አቦ ተጨናንቀን እኔንም ጭንቀት ውስጥ አትተተይ በቃ ምንድነው ይሰጣታል ፈለፈለፈ ችግሩ እኮ ላፕቶፑ አይደለም እና ምኑ ነው ላፕቶፑ ያባቷ ነው የሆነ በቃ እሳቸውም ቢሆን ተፈልጎ ይሰጣቸዋል እንዴ አባቷ እኮ ባለስልጣን ነው በቃ ምን ሆነ ነው ይሌ ቂምቢጤ ቋጥሬብሃለሁ ደሞ አንተ ምን አረኩ ባለፈው ጊዜና ለቤተሰቡ ሁሉ ስጦታ ገዝተህ ስትሰጥ ለኔ መች ሰጠኸኝ እና ለዚህ ነው ያኮረፍከኝ ለምን አላኮረፍም እኔ በበልጥ እንጂ ተማን በምን አንሳል በቃ ከየጣጣ የለውም ቻፓ ግጥም ስለሆንኩ እለቅብሻለሁ ዳይ ኤካ ዱ ትርትር ቦግ ትሪስ በቂሽ ነው ጀለስታ ይቤ ይኸውልሽ ያ ነገር የመጨረሻ ተባን ነው አለ ፍቅሮቹ በዋናነት የሚፈልጉት አንቺን ነው ስሚ ዝም ብለሽ በቃ አድፍጠው ቀብል ያደርጉሽ ስለሚችሉ ይሄን ሰሞን ቤት ባትሆኝ ደስ ይለኛልሽ 7 ቀን ሙሉ ከቤት የጠፋሁት ለዚህ 7 ቀን ሙሉ ከቤት መጥፋት ይገርማል ገና እንደ ልደት ሻማ እፍ ተበለ ከዚህ ምድር ላይ ተጠፋ አይ አንተ 7 ቀን ሙሉ የጠፋው ማብራት ነህ ውሃ ነህ ወይስ ወላጆቹ እንደዚህ በጉጉት የሚጠብቁ ተከታታይ ቴሌቪዥን ድራማ ነህ ምንድነው እስቲችን ብቻ ንገረኝ ምንድነው ኧረ ተው ዳኛ ኧረ ተው ደረቅ ጥያቄ አታርገው ኧረ ተው ዳሽ ሙላ አታርገው እንዴ ምን አላው ማጨናነቁን ትተህ መፍትሄ ብትፈልግ እውነትህን ነው አንተ 7 ቀን ሙሉ ከቤት ጠፍተህ ያላገኘውን መፍትሄ እኔ ከየት አባቴ ነው ማገኘው እንደው ምን አለ በቀረብ ወይኔ ደግሞ እዚህ ሁሉ ጦስ ውስጥ የከተተኝ ያ ቴዶ የሚባል ልጅ ከእሱ ልጅ ጋር አቁም አልኩ እሱ ልጅ ማለት ፈንጂ ነው ከረገጥከው ይፈነዳል አልኩ ፈነዳች ብሎ እኮ ይፈነዳል እኔ ምን ቤተሰቦች ግን ምናምን ሰምተዋል አራልሰሙ ታዲያ ለኔ ለምንድን ነው የነገርከኝ እንደው ዝም ብለህ ስተኝ የነፍስ አባት ትመስላለህ ምንሽ ከላይ እስከታች ውሻ ምላስ የመሰልሽ አረንጓዴ አረባክ እኔ እንደው ቢሆንልኝ ሳምንት ሙሉ ቀይ ብለህ ደስታዬ ነበር ፌብሩዋሪ 14 ቀን አሁን ዛሬ ደግሞ ፌብሩዋሪ 13 ነው ስለዚህ ይሄው አፍንጫችን ላይ ነው እዚህ ጋር ቆማለች እኮ ወጥራ ይዛናለች እናንተ ልጆች ባካችሁ ታሪክ አታጣሙ የካቲት 12 ማለት ፌብሩዋሪ 14 አይደለም የካቲት 12 ነው በዓሉ ወይኔ ጉድሽ ማፍዬ ሰላምን በዓል ነው የሚያወሩት አብርሃ ደቦጭና ሞገስ አስገዶም ግራዚያኒን በቦምብ ያጨማለቁበት እምቢ አሻፈረኝ ለፋሽስት አልገዛም ያሉበት ነው ደፈራሁት ታዲያ ለዚህ በዓል አከባበር ምን ብድር ያስፈልገዋል ዝም ብሎ ማክበር ነው እንጂ ታዲያ ሌላ የትኛውን በዓል ነው የምታከብሩት ሴንት ቫላንታይን ለፍቅር የተሰዋበትን ቀን ቫላንታይን ዴይ የዓለም የፍቅር ቀን ነው የፍቅር ቀን ቢከበርስ ሁሉም ቀኖች የፍቅር ቀን ቢሆኑ ጥሩ እኮ ነው ሰው ከሰው ቢግባባ ቢተሳሰብ ታስቦ ቢውል ቢፋቀር እንዴት ደግ ነበር እንዴ ኮሎኔል ይሄ ቀን እኮ ይለያል ቫላንታይን ዴይ ይባላል ምንድነው የለበስከው በልበል ሂዳባቢ ቶሎ ገባና ልብስን ቀይር ቶሎ ምንድነው እንዴ ለምንድነው የምቀይረው ኮሎኔል ጥሩ ያሉት ሁሉ ትክክል ነው አሁን ግን ሰዓቷ ስለሄደች ብሩን ይስጡንና እሷ እንደ ጠበብቶች ጥበብ ጠራኝ ብላ ከት ስታስብሉላ ከት ምኑን እንመልከት በተዘጋ በራፍ ያልኖርነው ምዕራፍ እየተነበበ የቃል ዶፍ ዘነበ ጌትሽዬ እባክህ ይቅር በለኝ አፈቅርሃለሁ ከራስ ሕይወት ጠፍታ ከራስ ቤት ገጽታ ከናዛሉ አጠገብ ከዘሩ መስገብገብ ከሻሼ ግልብ እውቀት ከብር ያለ ጭንቀት ከተራበው ገላ ካራዳው ሸበላ ከተኛው ጥበቃ ወዲያ ማዶ ርቃ እንዲህ ነው ጸሐፊ የአገር ጥበብ ማፊ የእኛ ቤት ሲኒማ ሁሉም የአገር አርማ የአገር ምልክቶች
እኔ ከሰኞ እስከ እሑድ የመድረክ ቲያትሮች አሉብኝ። ከነሱ በተጓዳኝ እያረኩ ደግሞ ቀኑን በቴሌቪዥን ድራማዎች አሳልፈዋለሁ። ዋላ ያለኝ ቱላ ያለኝ ሁሉም ላይ ያለኝ እኔ ቴሌቪዥን ድራማ ጧጧት ሬዲዮ ይቀረጻል፣ ሌሊት ይጻፋል። ቤት በኩል ሀገራችንንም እንወዳለን፣ አባቶቻችንን እናከብራለን። ይሄ ነው። ዋሹ አረ ከመቼ ጀምሮ ነው እንደዚህ አይነት ተናጋሪ ሆንከው? ማሚዬ ቆንጆ ንግግር ናት ማለት ነው። እቺ ኢትዮጵያ ሀገሬ ሞኝነሽ ተላላ አንቺ ግን ከሚለው ስክሪፕት ላይ የተወሰደ ነው። ከስክሪፕት ላይ ነው ከጻፍከው ወስደህ ነው ለካ። እኔ አንተ ንግግር መስሎኝ። አብዬ የራሴማ የራሴ ነው። ኦሪጂናል የፈጠራ ሐሳብ ነው። ከመናቤ ጥግ ጓጥጬ አምጥቼ ቁጭ ማድረገው እንጂ እኔ ዛፍላምና ሜሪቾ እየገለበጥኩ አላመጣ። ወጥ የፈጠራ ውጤት ምጡቅ የኪነ ጥበብ ባለሙያ ፈርጥ ነኝ። ከዛ በፊት አንድ ጊዜ አስተዳደራዊ ስምሪት ያስፈልግ። ስምሪቱ ምንድነው አትሉኝም አላችሁ? ማሚዬ አንቺ በባቡር ትፈልጊዋለሽ፣ አንተ ደግሞ ውስጥ ለውስጥ ኮብልስቶን ትሄዳለህ በባጃጅ። ማፊዬ ነው ቆንጆ፣ አንቺ በኮንትራት ታክሲ ቦሌ አካባቢ ዞር ፀሐይ እንዳይነካሽ በበቅሎ እኔ አታ ምን እያደረክ ነው? የወጡን የጥራት ደረጃ እየመረመርኩ እንዴ ጉንጭ እስኪጓጠር ድረስ ጎስረ ነው እንዴ የወጡን የጥራት ደረጃ የምትመረምረው? ከዚህ ጋር አጥንታውላችሁ እኔ የምለው እንዳለ ከዚህ ውስጥ የሚወጣው አጥንቱ እኮ ደረቅ ነው፣ ምንም ነገር የት ነው ትጥቁን ያስፈታል? ምን አሉ? ስጋ ቢባል የለውም። ምን አሉኝ? አጥንት አጥንት ምን ያደርጋል? ይሄ ወጡ ጥሩ ወጥ ነው። አፈርሶ እንዳታው አጥንት ያስፈልጋል። እሱማ እኮ እዚህ ሰፈር አንድ አይዞሽ ያላት እንዳለ ደርሼበታል። ግድ የለውም ባሻ፣ በቃ ይግቡ። ረጋ በሉ። ምንድን ነው እንዴ? አዛሉ አንዳንዴማ እኮ ማቅመስ ያስፈልጋል። የአንድ ቤት ውበቶች የአንድ ዘመን ኑሮ በሰነፍ አይምሮ ምኞት ተጨምሮ የምቾት ጥያቄ ከድካሙ ርቄ ከላቡ መንጠፍጠፍ ከገንዘቡ ቀልጠፍ በአቋራጭ ተሻግሮ በችሎታ ዜሮ በቅዠት ከበሮ አዲስ ዓለም ፈጥሮ ማንም ያልኖረበት ቆሎ እያረረበት በምኞት አቀበት በዚህ 50 በዚህ 100 በዚህ 30 በዚህ ሲበጥሱልህ በአንድ ቀን ሚሊዮነር ሆነ ዱቅ ዶላር ተቆልሎ እማራለሁ ብሎ የምን መንዘባዘብ ከመገንዘብ ገንዘብ ከማደግ ማደግደግ ገንዘብን ፍለጋ ካለው ጠጋ ምንድነው እናንተ? ፕሮግራሙ እኮ ሊጀመር ነው። ምን እየሰራችሁ ነው? የቤት ስራ እየሰራሁ ስለሆነ እኮ ነው። የቤት ስራ? በዛሬው ቀን የቤት ስራ? እሺ አስተማሪዎቻችሁስ ዛሬ እኔ በቴሌቪዥን እንደምታይ እያወቁ እንዴት ብለው የቤት ስራ ይሰጧችኋል? ምንድነው ዛሬ እኔ በቴሌቪዥን ልታይ ነው? ዘሩ ሞላ ኃይሌ በቴሌቪዥን ይታያልና ሁላችሁም እንድታዩ። አዎ አደራ እንዳያመልጣችሁ፣ ካለፈ በኋላ እንዳትወቅሱኝ። አዎ ብለህ ንገር። እንዴት ዛሬ እኔ በቴሌቪዥን በምታይበት ቀን መጠጥ ይዘህ ትመጣለህ? ምን ነው ደስታ ይጨምራል ብዬ እኮ ነው። እንዴት አድርጎ ነው ደስታ የሚጨምረው? ምን ማለት ነው ባሻ? ታዋቂ ስትሆን እኮ ጥንቃቄ ማድረግ ያስፈልጋል። አሁን ለምሳሌ መጠጡ እዚህ ተቀምጦ አንዱ ፎቶግራፍ አንስቶ ዝም ብሎ ቢበትነውስ ምንድን ነው የሚባለው? ጋሽዬ ዛሬ በቴሌቪዥን ይታያሉ። ዜና ሊያነቡ ርዲያ ይዘፍኑ ይዘመል አይዘንብም ሊሉ አንተ ምን ሆነሃል? አዲያ ተዚህ ሌላ ምን ቴሌቪዥን ላይ የሚያሳያቸው ጉዳይ አለ? ዘርዬ ያው እሱ ነው ኃላፊነትና ግዴታ አለባቸው ብዬ አምናለሁ። ይሄኛው ሰውዬ እኮ ዝም ብሎ ነው አስተያየት የሰጠው። ዝም ብሎ ትንሽ ነገር ነው የተናገረው፣ ለዛውም እዚህ ግባ የማይባል። እኔ እኮ 30 ደቂቃ ሙሉ በጣም ጠቃሚ ነገር ነው የተናገርኩት። ቆይ ጠብቁ፣ ይመጣለሁ። ተወያዩበት፣ ተነጋገሩበት። ከማን ጋር ነው የምነጋገረው? ነው ከማን ጋር ነው የምወያየው? ቆይ በቃ እዛው ድረስ እሄዳለሁ። እዛው ድረስ ነው የሚሄደው።
የት ቲቪ ዘርሽ እዛ ሄደህ ምን ልታረግ? ቢያንስ የቀረጹትን ካሴት ትቀበላለሁ። እንዴ ካሴቱ ምን ያደርግልሃል? እንዴት አያደርግልኝም? እዚህ ሰብሰብ ብለን እናየዋለና ደግሞ ሌሎች ላላዩ ሰዎች እየወሰድኩ በየቤቱ አሳያለሁ። ታዲያ 30 ደቂቃ ሙሉ ተቀርጬ እንዲሁ ቀራለሁ እንዴ? እንዴት ዋላችሁ? እንዴት ዋሉ? በእነት እያዛሉ ኢትዮጵያን ያያሉ። ሀገር ባንድ መቤት ዳር ድንበር ባንድ ቤት ባንድ ግቢ ታዛ ትኖራለች እዛ ያለውን ሰብስባ የሄደውን በንባ ሰው ሀገር ሸኝታ ከጠዋት እስከ ማታ ምስኪን እናት ሀገር የልጆቿ ነገር ስለማይሆንላት ጭንቀቱ ያዛላት የምታየው ሁሉ ትላለች አዛሉ። ወደጋለው አይት ያዛሉ የመጣውን ሁሉ ሁል ጊዜ በደስታ ሁሌ በፈገግታ ኢትዮጵያዊ ጸባይ እንግዳ ተቀባይ በዛ ላይ ይሉኝታ መሄድ ነው ተነስታ ከአቅሟ ጋር ተጣልታ ቆንጆ ምግብ ሰርታ እጅግ የጣፈጠ ዘሩ ቀለጠ። በሞትኩ ምን ነው ለእናንተ የቀዳሁትን አጥሚት ሳላመጣ እርስ ታሪክ ኦርጅና መጣ መሰለኝ። አረ ምንም እኮ ያስፈልግም አይጨነቁ። ዘሩ ለኔ ለዘሩ ሞላ ኃይሌ ሙቅ አውላንተ እንደማትወድ እኮ አውቃለሁ። ሰው ቤት መተል ተማርጠ ነው መጣ። ያስ ያሽ እሺ ታው ጠጣ እንጂ ቀዘቀዝብሃል። እህስ እንዴት ነው ሙያዬ? ቆንጆ ኖት እንደ ሞናሊዛ፣ ደግ ኖት እንደ ማዘር ቴሬዛ፣ ተጫዋች ኖት። ዘሩ ቀለጠ። እናንተ ምንድነው ቤቱን እኮ በሙሉ አንገት አረጋችሁት። የምን አንገት? ሁላችሁም አንገታችሁን ደፍታችኋላ። አትስቁም እንደ ቀልጃለሁ እኮ። አስቅም ዘሩ ሐዘን ላይ እኮ ሐዘን? የምን ሐዘን? ቤቱ ተዘረፈ፣ ብሬ ጣለ ሰው አለ። ዘሩ ማለት ይህ ነው። ሰው ቢሞት ምንድነው? የገንዘብ መጥፋት ነው። አንጀት የሚያደብ ነው የሐዘን ኃይለኛ። ካፈሩት አዱኛ ካከማቹት ወረት አጨብጭቦ መቅረት እያስደነገጠው ዘሩን አቀለጠው የገንዘብ ጠገራ። እኛም ከሱ ጋራ ከዘሩ ዘር ማንዘር የምንመነዘር በብር የሚመዘን ከባድ ሐዘን ይዘን ከሞት የሚጠና ከገንዘቡ ካዝና ጥቂት የጠፋ እንደው እጅግ ለሚወደው መመኪያ ኩራቱ መኩሪያ ገንዘብ ሀብቱ ያለቅሳል ካንጀቱ አዬ መኩሪያ ከንቱ። ኧረ መኩሪያ 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 ወይ መኩሪያ አስታወስኩት። ጎደ ምንድነው ስለራሴ ምንድነው ኧረ ጉዴን ንገረኝና እርቤን ላውጣ ማን ያረፈው? መኩሪያ አረፈ። የቱ መኩሪያ? ምን አባቴ አውቄ ብለው እኔ መኩሪያ ሲሉ ሰማሁ። በቃ መኩሪያ አታውቀው? መኩሪያ አንተ ባሻ የምጡ ሳይፈተሹ ይገባሉ ወይ? ተያዣለሁም ወይ? ምን ነው ተያዥን ትልቁም ነገር ያደርጉታል እንዴ? መኩሪያም ቢኖር ተያዥ የሆነ የነበረ ምን ይላሉኝ? ሰው ትለቅማለህ አንተ ለቃም። እኔ ጌታ የኔ መኩሪያ በቃ ተረጋጋ። እንደው ግን በጣም ያሳዝናል። በጣም እንጂ በጣም እኔ የምለው ዛሬ መኩሪያ ግን ማን ነው? ዘሩ ቀለጠ። ባሻ ውጣ! አንተ ማንነቱን ሳታቅ ነው እንዴ እየየ ያልክ የገባው? ይህን የመሰሉ ዘሩን ያቆሰሉ አዛሉን ያዛሉ ጥያቄዎች ሁሉ መልስ ይፈልጋሉ። የጋራ ነው